ሰላም ሰላም ውድ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ እንዴት አላችሁልኝ? እንደኔ ሙቀቱ ካስቸገራችሁ ምንም ማድረግ አይቻልም። ላያስችል አይሰጠንምና እንችለዋለን። እንደዛ ይሻላል። ላያስችል አይሰጥም እንችለዋለን። እግዚአብሔር ያለቀን ከዚህ ሀረር ውስጥ ከዚህ እንደዚህ ከሚያቃጥለን ነገር ውስጥ ወጥተን ሰላማዊ የሆነች ሀገራችን ኢትዮጵያ ላይ እንገባለን ብዬ ተስፋ አለኝ። ሙቀቱ ደግሞ እናንተ ከሙቀቱ የሆነ በጣም ስለሚሞቅ ምንድነው ይሄ እንደኛ ሀገር አሁን ለምሳሌ የሆነ ምንድነው የሚባለው ማለት ሙቀቱ ወደ ውሃ ይቀየራል ማለት ነው። መስታወት ላይ በር ላይ ምናምን በቃ ያለባን መቃ የመሬቱ የምኑ በቃ እንዳለ እንደዚህ አይነት ቃጠሎ ከእንደዚህ አይነት ቃጠሎ እግዚአብሔር ያውጣል። ተቃጠልን እኮ በገዛ እጃችን ተገርፈን ተሰደን የመጣን መስለን በራሳችን እጅ በራሳችን ፍላጎት መተሰው ሀገር ላይ እንቃጠላለን። ይሄው ጠባበሰን እና እኔ እንዳለው አለሁኝ። እናንተ እንዴት አላችሁ? እንደኔ በስደት ያላችሁ እኔ የሲ ደግሞ ጭራሽ በቃ ሙቀት ቅዝቃዜ ብዙ የለውም። ምን እንደሆነ አላውቅም። ያው የተለያየ ነው የኔና ትንሽ እዚህ ሻንጄ ኩሽናው ምናምንማ በስማሜ ባሰበት ነው። የነሱ በቃ ገነት ሲኦልና ገነትን እዚሁ አረብ ሀገር አይተን እንገባለን ማለት ነው ውዶችዬ። እና እኔ ወደ ሐሳቤ ወደ ገደለው ልግባ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ አበረታቱኝ። ነባሮች ደግሞ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ እላችኋለሁ። ቪዲዮዬን ደግሞ የምታዩልኝ እግዚአብሔር ይስጥልኝ፣ ተባረኩልኝ። ነገ እንደምንበዛ ተስፋ አለኝ እና ዛሬ ይዤላችሁ የመጣሁት አብርሽን ያው ከበረራ አስቀርተውታል። ያው ያስቀሩትን ምክንያት እሱ ማጣት ስለማልፈልግ ነው ምናምን ብላለች ሩታ። ጉድ እኮ ነው አለ ሀገሬ ሰው። እና እኔ አብርሃም ምንድን ነው ያለችው እሷ ሰው ጋር ስትሆን ሌላ ነክ እኔ እናንተ ብቻ ስንሆን ደግሞ ሌላ ነክ ተስፋ ትሰጠኛለህ፣ ሰው ጋር ስትሆን ደግሞ ተስፋውን ትነሳኛለህ ነው አይደል? አባባ እንደዛ ነው ያለችው። እሱ ደግሞ መስሎሽ ሊሆን ይችላል እንጂ እኔ ምንም አይነት ተስፋ አልሰጠውሽም ነው እያለ ያለው። ከዚህም በፊትም እንደዚህ ብላለች። ምናል እውነት እንደሆነ ምናውቀው ነገር የለም። እንደዛ ከሆነ አብርሃም ወይ እሷ ጋር አለመሄድ፣ እሷ ጋር ያለህን እቃ በሙሉ ወይ ማውጣት አለብክ። በየቀኑ የምትሄድ ከሆነ በየቀኑ የሆነ ነገር ልትወስድ በምትሄድበት ሰዓት እኔና አንቺን የሚያገናኝን ልጅ ነው፣ ሌላ ነገር ምንም የለንም እያለሽ ነው። ዴቭና ገነት ደግሞ ሽምግልና ተቀብለን ነው ከቤተሰብ የመጣ ነው። እኔ አሁን አንድ ነገር ያልገባኝ ነገር አለ ማለት ነው። ሰዎች እንትን ተገለባበጠ እንዴ? ይሄ ምንድነው? እሱ እንዳለው አብረው የሚኖሩት ሩታና አብርሃም ናቸው እንጂ የሩታ ቤተሰብና የአብርሃም ቤተሰብ አይደሉም እዚህ ትዳር ውስጥ የሚኖሩት። እኔ ይለያዩ አይደለም እያልኩ ያለሁት። እኔ ባልልም ድሮም ተለያይተዋል። የተለያዩ ሰዎች እንደገና ተጋቡ እየተባሉ ነው ያሉት። እንደ አዲስ ሰው ተጋቡ ነው እንጂ እሷ እኮ በራሷ ፍላጎት በራሳቸው ፍላጎት ሁለቱም በቃኝ፣ አልፈልግም፣ አይቆጨኝም፣ ምንም አይነት ነገር የሚቆጨኝ ነገር የለም። ይሄ ምኑ ነው የሚፈረድበት? ነው አብርሃም አሁን ሳላቅ ነው የገባውበት። እኔ ደግሞ አንዳ የሆነች አባባሉ ደስ አለኝ። እግዚአብሔር ወጥቻለሁኝ፣ ገብቼ ነበረ ወጥቻለሁኝ፣ እግዚአብሔር ይመስገን። ወይኔ በጣም መሮታል እኮ ምርር ነው ያለው። እመቤቴንስ በቃ ለምን እኔ በዚህ ሰዓት እኔ ትዳር መያዝ አልፈልግም። ትዳር እኮ ይዘሃል፣ አዲስ ትዳር አይደለም ያዝ እያልን አይደል ያለ ነው አለችው ገነት። አዲስ ትዳር ነው እንጂ ያዝ እያላችሁት ያላችሁት መቼም በዚህ እኮ አይቀጥሉም። 80 የሚባል ነገር አለ። 80 ይፈራረማል እኮ እንደ አዲስ ነውስ። በፊት ተጋብተዋል፣ በቃ ያኛው 80 ተቀዷል። ዝም ብላችሁ ምንድነው ምን ብሎ ነው የጠየቃት? እኔ
አሁን ማግባት ትፈልጊያለሽ እንዴ? አብርሃም አንዳንድ ጊዜ ለምን አብርሃምዬ እንደዛ ከምትል ቁርጥ ያለ ነገር ተናግረሃል። ብዙ ጊዜ ተናግረሃል። እኔ ካንቺ ጋር መኖር አልፈልግም። ሌላ ሰውም ሲጠይቅክ እኔ ከሷ ጋር ካሁን በኋላ ምንም የሚያገናኘኝ ነገር የለም፣ በትዳር ከሷ ጋር አልጣመርም፣ አልፈልግም፣ በቅቶኛል፣ እኔ ከሷ ጋር አልኖርም፣ የሚያገናኘኝ ልጄ ነው ብሏል ይሄ ልጅ። ግን እየመጣችሁ አብረህ ካልኖርክ አንድ ሰው በቃኝ ካለ ለምን አሁን ሽምግልና ይዘን የመጣ ነው? ትላንትናም አውርቼሃለሁኝ ብሏል ዴቭ፣ በስልክ አውርቼሃለሁ። ስለዚህ የኛ ቤተሰብም የሷ ቤተሰብም ተነጋግሮ እኛ ለአንዴና ለመጨረሻ እንጠይቅ ብለን የመጣ ነው አላችሁ። ጋሽዬ እያጩለት እኮ አይደለም ይታረቁናል እያሉ ያሉት። ስለዚህ እዚህ ትርቅ ላይ ሩታና አብርሃም ካልተግባቡ ቤተሰብ ቢግባባ ትርጉም የለውም። የአብርሃም ቤተሰብ ከሩታ ጋር እንዲኖር የሚፈልግ ከሆነ የሩታ ቤተሰብ ሩታ ከአብርሃም ጋር እንድትሆን የሚፈልጉ ከሆነ ያኔ 80 ስትቀድ ነበረ። ታይ ይሄ 80 መቀድ እሷ ባለችው ነው እንደሚሆነው እንዴ? እነጋሽዬ እንደዛ ወጥተው ብሎ ሲለምኗት ሲሉ ቤተሰብ በሱ ወገን ያለው ሰው ታይ ሲላት እነሱ ምንም ያሏት ነገር የለም። 80 ቢቀደድ ማስፈራሪያ አይደለም። ትዳር እኮ እኔም ትዳር አለኝ አንቺም ትዳር አላችሁ 80 ቀዳችሁ ነው እንዴ አንድ ላይ የምትኖሩት ብሏቸዋል። ትክክል ነው። ሰው ልጅ ይጣላል፣ አዎ ይነጋገራል። ግን በሚነጋገርበት ሰዓት 80ን ከኔ ላይ ቅደድ የምትልክ ምስት ማስፈራሪያ አይደለም። 80 ሲጀመር 80 ሳይኖራቸው እኮ አብሮ በቃ ስንት ልጆች አፍርተው ወልደው ከብረው የሚኖሩ ቡሺ አሉ። ገባችሁ? 80 ወረቀት አይደለም አንድ ላይ ሰውን የሚያስረው፣ የልብ ፍቅር ነው አንድ ላይ ሰውን የሚያስረው፣ መግባባት ነው አንድ ላይ ሰውን የሚያስረው። እኔ በሽተኛ ሆንኩኝ፣ የጨጓራ በሽተኛ ሆንኩኝ፣ እኔ ያኔ ስቃጠል ከኔ ጋር የተቃጠለ ሰው አለ እንዴ? በቃ መሰለኝ ገባሁኝ፣ ፈለገች፣ ፈታችኝ፣ አሁን ሰላሜን አግኝቻለሁኝ፣ ተውኝ አለ። ምን እንዲሆን ነው ግን የምትፈልጉት? ልጁ ምን እንዲሆን ነው? በህይወት መኖር የለብህም በሉትና ቁርጡን ንገሩት። ከሷ ጋር ማትኖር ከሆነ በህይወት አትኖርም፣ ህይወትክ ላይ ወሰን በሉት። በቃ አንድ ሰው አልፈልግም ጋር እኔ ነግሬያቸዋለሁኝ። እረፉ። ቡዜ ከዚህም በፊትም ጨርብላለች። እኔ መናገር የማልፈልገውን ቡዜ ትጨርስልኛለች። እኔ ማማረስ ስለማልፈልግ ነው። እንደዚህ አይነት ትዳር የሰው ህይወት ያጠፋል። ነግሬያቸዋለሁ። ደርሶባችሁ እየየየ ከማለታችሁ በፊት አርፋችሁ ተቀመጡ። እንዴ ባልና ሚስት ተለያይተው እኮ ልጃቸውን በሰላም የሚያሳድጉ አሉ። ምን ነበር ቆነባችሁ? የሩታና የአብርሃም ምንድነው? እሷ ዋጋ ከፍላለች፣ እኔም ዋጋ ከፍያለሁ። ዋጋ ለትዳር ተብሎ ማንኛውም ወንድም ሊሆን ይችላል። እነሱ ስሩ ምንድነው ዋጋ የከፈለው? ዩቲዩብ ላይ ቁጭ ብለው ብር ስለሰሩ ነው እንዴ ዋጋ የከፈሉት? እናት አባት እኮ የኛ እናትና አባት እኮ ስንት ዋጋ ከፍለው ቀን ስራ ሰርተው ገበሬን ግብርናም ከሆነ ግብርና ያደለው ነው። አንዳንድ ሰዎች ቤተሰቦቻቸው የድሮ ሰዎች እንደኛ ጊዜ እሳት አይደለም ሁሉም ነገር። በትንሽ ነገር ትንሽ ነገር ሰርተው ማግኘት ይችላሉ። በረከት ረድኤት አለ። እንዳሁኑ ብዙ ነገር ሰርተን ብዙ ነገር አድርገን ብኩን አይደለም ጊዜው። ስለዚህ ስንት መከራ በልተው ልጆቻቸውን የሚያሳድጉ ለቁም ነገር የሚያደርሱ ልጆች አሉ። እናንተ አሁን ሩታ ዋጋ ከፍላለች፣ ማነው አብርሃም ዋጋ ከፍለሃል ምናምን። ዋጋ መክፈል እንደዚህ ነው እንዴ? የኢትዮጵያ እናቶች የኢትዮጵያ አባቶች እኮ ብዙ ነገር ዋጋ ከፍለው ነው ልጆቻቸውን የሚያሳድጉት። ግብርና እርሻ አርሰው፣ እናት አረቄ አውጥታ ጠላ ሸጣ ምን ስንት ነገር አድርጋ ነው ልጆቿን የምታሳድገው። ብርቅ አይደለም። አሁን ጊዜው ደግሞ ተሻሽሏል። ይሄው እንደነሱ ዩቲዩብም እየሰሩ ቲክቶክ ላይም እየሰሩ ምን እያሉ ብር ይገኛል። በእነሱ ጊዜ እኮ ብር በቀላሉ አይገኝም። ኑሮም ርካሽ ቢሆን እነሱ ዛሬ በቀላል ሁሉን ነገር ስለሚያገኙ ነው እንደዚህ ቅብጥ ብለው ምድርና ሰማዩ እንትን ያላቸው። ደግሞ ቀይ ቀሚስ ወዳለሁ ብሎ ቀይ ቀሚስ ለሄርሜላ ገዛ። ይሄው መከራን ታያለች። ቀይ ቀሚስ እየለበሰች ስቃውን በላች።
ሁሉ መናዋን ቀይ ማድረግ ነው የምትፈልገው ልጅቷ። ስለዚህ መጀመሪያ እንዲህ ብለውናል ቤተሰብ እንደዚህ ብሏልና ተቀበል እንዴ። እውነቱን ነው ያለው። ወይ ጋሽዬ ወይ እናቷ አይደለችም እዚህ ትዳር ውስጥ ገብታ ትዳር የሚኖሩት እኔና እሷ ነን የምንኖረው አይደል? ስለዚህ እኔ አልፈልግም እሱ በሚለምን ሰዓት እምቢ ብላ አሁን ደግሞ እንትን በቃ ወደ እንትና ወደ ተግባሯ ልገባ ስትል ትመልሳታለች ገነት። አንተ ከሰው ጋር ስትሆን ሌላ ነክ ከኔ ከአንተ ስትሆን ሌላ ነክ። አትሂድ አጠገቧን። ከዚህ ወይ ቁርጥ ያለ ቡዜና ኤፍሬም ተገናኝተው ቪዲዮ ሰርተዋል። ወይ ሩታን ይበል ወይ ሄርሜላን ይበል። ያለታ ሄርሜላን ካለ ሄርሜላ አጠገቧ ሩታ አጠገቧ አደርስም። ሩታን ካለ ሩታ አጠገባቸው አደርስም። እኔም አጠገባቸው አልደርስም። ፓስፖርቱን አልሰጠውም። ልጁን እገታ ነው እንትን ያሉት። በቃ እንዳይንቀሳቀስ ምንም በቃ ወደዚህ እንዳይበቃ በእነሱ ቁጥጥር ስር እንዲሆን ነው የሚፈልጉት እንጂ ከነሱ ቁጥጥር ስር ወጥቶ በራሱ ገብቶ ራሱን ችሎ አብርሃም እንዲኖር በነሩታ አካባቢ አይፈቀድለትም። ልጃችንን አንድ ላይ እንድናሳድግ ምናምን እሷ ልጅ ስለሆነች ነው። መልሱ ምልስ አርጎላታል። ምን ነው የ4 ዓመት የ5 ዓመት ነገር አደረግሽው? የ1 ዓመት እኮ 1 ዓመትም አልሞላቸውም ነው ሰማናቸውን ከቀደዱ። ጥቅምት ይሁን ህዳር እየመጣላቸው ነው መሰለኝ። በዚህ ልክ ደግሞ እሷ አልፈልግም እሱ ስላለ ነው እንጂ አብርሃም እስካሁን እየለመናት ቢሆን እየለመናት ነው። የኔ ስንት ነገር ሆና ነበረ። እሱ አልፈልግም ስላለ ነው። እሺ እናንተ አሁን ለሩታ እንደዚህ ጠበቃ ቆማችሁ አፍዛ ደንግዛው ቀለበቷ እንድታወልቅ አደረጉ። የእሷስ ያቺስ ቀለበት የተደረገላት በአደባባይ ቀለበት ያደረጉላት በአደባባይ ቀለበቷን አፍዛው እንዲያወጣ ያደረጓት እሷስ ሴት አይደለችም? እቺ ሰማናን ቀዳለች። እሺ አልፈልግም ብላ ያቺስ ምገርም እኮ ነው። እኔ ከበላው እኔ ከጠጣው እኔ ከኖርኩኝ ሌላው ገደል ይግባ። እኔ ምን አገባኝ? አብርሃም እኔ አሁንም ሆነ ነገ እኔም ሁሉ ነገር ገብቶኛል። እኔ ሁለተኛ በዚህ ወጥቼ በዚህ ገብቼ እኔ ምንም እንትን ምለው ነገር የለም። ሰላማዊ ህይወት ሀርኪ ባላት የደወሩት ሶስት አጀ ሮሞን የለመደ እጅ ጣትም ባይኖረው ይንቀሳቀሳል። የለመደ እጅ አንቺ መቼም አትተይም። መቼም ወጥቶ በሚገባበት ሰዓት ሄርሜላ ጋር ሄደ። ሄርሜላ እንደዚህ ያደረገ በሄርሜላ ጋር ወጣ። ከማን ጋር ወጣ? ለምደሻል። በቃ አይተውሽም አመልሽ። ደግሞ እሱ እንደዛ እየተናደደ እንደዛ እየተቃጠለ መኖር አይፈልግም ልጁ። ወንድ ልጅ ፈታ ማለት ይፈልጋል። ፈታ ስላችሁ ራስሽ ሁነሽ ማዝናናት የነበረብሽ ራስሽ ነሽ። ትዳርሽን መያዝ የነበረብሽ ራስሽ ትዳርሽን በትነሽ። እዚህ ጋር ደግሞ እነጋሽዬ ቢመጡ ሽምግልና ለትላልቆች በቃ እኛ ጠይቀናል ለሌሉ አሳልፈን እንሰጣለን። እንዴ ጋሽዬ በግድ ነው እንደሚያኖረው ከሱ ጋር ወይስ የሷ ቤተሰቦች በግድ ነው ከሱ ጋር የሚያኖሩ ኑር ከሷ ጋር የሚሉት? እንዴ ያኔ ኡኡ ሲባል እምቢ ያለ ሴትዮ ዛሬ ሌላ ህይወት ስለጀመረ ብቻ እዛ ጋም ህይወቱን በጥበጣ ወደዛም እንዳይመለስ ያደረጉት ነገር ቀላል ነገር አይደለም። ትልቅ ሚና ሰርታለች እሷ። ለኔ ካልሆነ ከማንም ጋር አይሆንም ብላ እንደዛ አድርጋው ይሄው አሁንም የሙጭጭ በቃ አለቅህም። ስለዚህ እስከ መቼ ነው? እኔ እኮ ግርም ያለኝ አብርሃምን እየለመንሹ እስከ መቼ ነው እንደዚህ መቃጥዩ? እስከ መቼ? ዴቭ የምትባለውም ሰውዬ ባለፈው ሄርሜላን አቁመክ እኛ እንደዚህ ነው ስሩንም ልጁ ለራሱ ይወስንበት። ራሱን ህይወቱን ራሱ ይወስን። ያን ሽምግልና ከተባለ ቤተሰብም የሷን ቤተሰብ አብረው እንድትኖሩት ይፈልጋሉ። የኛን ቤተሰብ አንድ ላይ እንድትኖሩ ይፈልጋሉ። ተነጋግረው ሁለቱ እኛ ልከዋል። ነገሩን ተቀብለን ወደ እኛ መተናል። ስለዚህ አንድ ላይ ታረቁና ልጃችሁን አሳድጉ። ምንድነው አብርሃም ከሷ ጋር ካልኖረ ልጁን አያሳድግም እንዴ? ሲቀጥል ደግሞ አንድ ነገር ስነግራችሁ እግዚአብሔርን
እንደው አትውጉት። ጤነኛ ሊሰጥቷታል፣ ሰላማዊ ሆነ ሊሰጥቷታል። አብርሃም አጠገቧ ሆነ አልሆነ በቃ ሰው ልጅ ልጁን ጤነኛ ልጅ እግዚአብሔር ከሰጣችሁ እኮ የፈለጋችሁን እንደው እንኳን እኔ እንጂ እኔ በቃ አንዳንድ ጊዜ በልጅ ሰው አይታሰርም። ሴት ልጅም ስለወለደች አንድ ሰው አብራው ከውዛ ለልጅ ብላ ከባሏ ጋር በግድ እንድትኖር አይደረግም። ወንድ ልጅም እንደዛው ልጅ 10 ልጆች ቢኖራቸው ልባቸው አንድ ላይ ካልሆነ ሰው ልጅ አንድ ላይ መኖር አይችልም። እነሱ እኮ ከዚህ በቃ በፍቅራቸው በሰላማዊ ጊዜ ይሄን ሊሰጥቷቸዋል እግዚአብሔር። እንደዛ ቢቀጥሉ ኖሮ ያኔ ያ ብጥብጥ ባይመጣ ኖሮ አርፋ እሱ ሲለምናት እኔ ስሚ ሲላት አርፋ ብትኖር ኖሮ ይሄ ሁሉ ልመና፣ ይሄ ሁሉ ዝክር፣ ይሄ ሁሉ እንትን የለም። እኔ መና ቅድሳችሁ ጥፍትፍትፍት ያለ መና ያሌላቸው በዚህ ጋር ተያዘ ሲባል በዚህ ጋር የሚፈነዳ፣ በዚህ ጋር ተስተካከለ ሲባል በዚህ ጋር የሚፈርስ ምን ነው? እኛ እኮ ብዙ ፍቅረኛሞችም ተለያይተው በቃ የራሳቸውን ህይወት በዚህ ሚዲያ ላይ ስንት ሰው እናውቃለን። ተለያይተው በቃ እሷም በሌላ መስመር እሱም በሌላ መስመር የሚኖሩ ምን ነው? የአብርሃም እና የሩታ ተለይታ አለ ምን ስለሆኑ ያኔ እሺ እንደዛ ካሉ የሷ ቤተሰብ ሽምግልና ባህል አለን አይደል? እንደኛ በሀገራችን ቤታቸው ገብታለች እቺ ልጅ። ያኔ ቤት አትገባም እያለች ደጃቸው ላይ ቆማ ነው አይደል እንዴ ቆሻሻ ውሃ የምትደፋበት? እቤት ልጄን ገብቼ ሊስል ገብታ አታይ የምትለው ያኔ ታይ ምክር አድርገዋት ታይ ትዳር እንደዚህ አይደለም። በእርግጥ አንዳንድ ጊዜ ይመክራሉ እናያቸዋለን። እናትየው እንትን ላይ ግን ጠንከር ብለው ዛሬ ይሄ ነገር እንዳይመጣ ያኔ መስራት ነበረባቸው። ወረቀት ለነሱ ልጅ ይጥላል እንደ ወረቀት ፈርምበት እያለ እንትን የምትለው ያኔ ትልቅ ሰው አናግረው አባት አላት መቼም ሽምግልና ገብተው ሽምግልና ተቀብለዋል አይደል እንዴ? በልተዋል። ተደግሶ ምን ተብሎ ተበልቷል የሽምግልና። ስለዚህ ሽማግሌዎች አሉ። እሱንም አስቀምጠው ከሚዲያ ውጪ ከካሜራ ውጪ ቁጭ አርጓቸው መክረው እሱንም አንቺም ይሄን ጥፋት አለብሽ፣ አንተም ይሄን ጥፋት አለብክ፣ ስለዚህ ህይወታችሁን አስተካክሉ፣ የምሰማና መቅደድ ነው የምን ማለት ነው ብለው እሱንም ገጽሰው ነገሩን ማስተካከል ባለባቸው ሰዓት ሳያስተካክሉ ዛሬ ሁሉ ነገር ካበቃና እሱ ሌላ ህይወት ከጀመረ በኋላ ያንን ህይወት ተውና ከዚህ ጋር ህይወት ጀምር ማለት ምን ማለት ነው? እንኳን ደስ አላችሁ። ሄርሜላንም አይተቷታል። ሄርሜላንም አይፈልጋትም። እድሜ ለእናንተ። ሰላም እንዲሆን አትፈልጉም፣ በሰላም እንዲኖር አትፈልጉም። ስለዚህ ትቷታል። አሁን ግን ምን ነው እኔም ላጤነኝ አለኩ። እኔም ላጤነኝ ከፈለገች የፈለገችውን ነገር መሆን ትችላለች። እኔም ቀስ ብዬ እውነቱ ነው ቀስ ብሎ ያገባል። ምን አስቸኮለው? ቀስ ብሎ ፈታ ብሎ ለሱ ያለችውን ገና ወይ ልትወለድም ትችላለች። ኢንሻአላህ ኬር እንዴ ምን ነው አልፈልግም ካለ ግዳጅ የለበትም። ሰው ላይ በግድ ትዳር ውስጥ ግባ እንዴ በግድ ትዳር ውስጥ ግባ ነው የምትሉኝ? ሲል ትዳር ውስጥ እኮ ገብታል። ፈቷል እኮ ምን ሆነሽ ነው ገነት እንዴ? ፈቷል እኮ ትዳሩ። የፈታችሁ ደግሞ ልጃችሁን አስፈልጋ ማለት ነው በራሷ ፍላጎት እንዴ። አንድ ሰው እኔ እንጃ ምን መስሏት ነበር ያኔ ወረቀት ካል ሰው እስር ቤት እስከምታደርሰው ድረስ እንዴ። ከዛም በኋላ ነው አይደል እንዴ ከእስር ምንድነው ሰማናን ከቀደደች በኋላ ነው ፕራንክ ነው ምን አደረኩ ብለ 3 ቀን 4 ቀን ስትጫወትበት ከዛ ተረፈ እኔ ልበቀልክ ነው ስፈልግክ እንደማነሳክ ስፈልግ እንደምጥልክ ለሷም ላሳያት ነው ብላ ያለችው የሚተረሳ ይመስላችኋል? ያኔ እንደዛ ስታረክ እንደዛ ስትሆን ተይ ሴት ልጅ አይደለች እንዴ? አሁን ደግሞ ያዙ ልቀቁኝ፣ እኔ ካንተ ጋር ካልኖርኩ እሞታለሁኝ። እዛ ጋርም ህይወት ነው የጀመረው። ከተው ሁለቱንም መተው ነው ያለበት። በቃ ከሄርሜላ ጋር ማይሆን ከሆነ ከሩታ ጋር ለልጅ ነው ለምን ጥስዩ ነው ተብሎ የሚኖርበት ምክንያት የለውም። ከተው እኩሊቷቸው ሆናለሁ ካለ ግን ህይወት ከጀመረ ጋር በቃ ይኖር ከሄርሜላ ጋር። አይ ካለ ግን ሁለቱንም እኩሊቷቸው። እኔ ይሄንን ነው የምለው፣ እኩሊቷቸው በቃ። እኔ ከዛም ተረፈ እኔ በለጥኩኝ እንደማነሳው እኔ እንደሚመርጠኝ
እሷ አብርሃምን የምትፈልገው ለሱ ብቻ ለጉራ ብቻ እኔ አሸንፋለሁኝ ይዘዋለሁኝ ከኔ ጋር መሆን እንደሚችል ተመራጭ እንደሆነች እንደዛ ነው የምታየው ራሷን እንጂ ትዳሯን የምትፈልግ ሰው ቢሆን ኖሮ ባሏን አፍዛ ይዛት መጣም። ሁለተኛ የፎከረችውን ያደረገችው በዚህ ልክ ደግሞ እንዴት ነው የሱ ቤተሰቦች ራሱ ነጋሽዬ እኛ እኮ ብለናል ከዚህም በፊትም የትም ፍጪው ዱቄቱን አምጪው እንደሚባለው ታፍዘውም ታደንዝዘውም ከሷ ጋር ብቻ እንዲኖር ነው የሚፈልጉት ማለት ነው እንጂ የገዛ ልጃቸው እንደዛ ፈዞ እንደዛ ደንዝዞ ሲመጣ ለምን እንዴት በቃ እንደዚህ ከምን ይሄ በኋላ ለህይወቱ ራሱ ያሰጋዋል። እውነቱን ያለው 10 ሴቶች አቅፎኝ ቢያዱኔ ሰላም ካለለ ምን ትርጉም አለው አለ። 10 ሴትም ያምርሃል አንተም ብትሆን 10 ሴቶች መጣው በህይወቱ ውስጥ እንገባለን ካሉ ታስገባቸዋለህ። ሁለት ራሱ በህይወቱ ውስጥ ገብተው አልሆነም የሰራው ግፍ አለ። ያንን ግፍን ደግሞ ተውጣ ብዬሃለሁ። ይቅርታ ወይ በአደባባይ ይቅርታ ጠይቅ ወይ ደግሞ በውስጥ መስመር ይቅርታ በደንብ እንታረግልህ ፍቅርን ጠይቃት። የፍቅር ግፍ ነው እንደዚህ ያረገክ ያለው። ዛሬ አርፈክ ያኔ እቺኛ ቂን ስትልብክ እንትን ከምትል ያቺን እንቡጥ ያለችዋን እንቡጧን ልጅ አርፈክ ይዘህ ብትቀመጥ ኖሮ ዛሬ ሰው የሚቀናብክ ፍቅር ላይ ነበርክ ያለው። ገባክ? ስለዚህ አሁን እስኪ ምን ይዘው ደግሞ ከ3 ቀን ከ4 ቀን በኋላ ከቡታጅራ እንዳሉ ሽማግሌዎች ይፈሱልሃል። ምን እንደምታረጋቸው እኛ አናውቅም። ምን እንደምታረግ ወይ ፓስፖርትን በህግ ተቀበላቸውና የምታረገውን አድርገህ ካገር ውጣ። በቃ ያለው ቻንስ እሱ ብቻ ነው እንጂ ሽማግሌ ወይ ከመምጣታቸው በፊት ስልክ የሚባል ነገር ቀይር። ሽማግሌ ያነሳልም ይገላልም ይባላል። ስለዚህ እኔ ሀገራችሁን ሽንግልና አላውቅም፣ ግን አልፈልግም ካልክ ደግሞ የሚገርፍክና በግድ የሚያኖርክ የለም። እሷንም በግድ ኑሪ ብሏት የያዘ ሰው ስላሌለ እሱ ይሄው ከስንት ጊዜ ጀምራ ከሰው ጋር ስትገናኝ ሌላ ነክ ለብቻችን ስንሆን መታሳየኝ ሌላ ነክ ውሌ ትመጣለክ ቤት ምናምን ቤት አልሄድም ብሎ ነበር። መቼ ነው መሄድ የጀመረው? እኛ እኮ የታመመ ጊዜ ነው እኛ ሄደ ምናምን ሲሉ የሰማነው እንጂ ነው ያላየው። እኔ ምንም ማውቀው ነገር የለም። እና አትዋሺ ብሏታል። አትዋሺ፣ ውሸት አያስፈልግም ብሏታል። እኔ ዋሸችም እውነት ተናገረችም እዚህ ጋር እኮ ቆፍጠን ያለ ነገር የለህም አብርሃም። እውነቱን ስነግርህ እኔ ቆፍጠን ያለ ወንዳ ወንድ አይደለህም። ወንዳ ወንድ አይደለህም ስልክ በሌላ ነገር እንዳትወስዱብኝ። ቁርጥ ያለ ኮስታራ በቃ አትሽለጥለጥ። አጠገቧ አለመድረስ ከፈለክ ልጅህም አይከፈለክ በህግ ተፈቅዶልሃል። በሞግዚት አግኝ። እኔ እሷ ራሱ ለምን በቃ እሷ የምትለው ሌላ ነው። እኔ በሞግዚት ልጅ ላግኝ በልና ወይ እንተም ይሄ ምንድነው ሴቶችና ህፃናቶች ቢሮ ሂድና እኔ ከሷ ጋር ስገናኝ እንደዚህ እየመጣብኝ ነው። ስለዚህ በሞግዚት ልጁን ላግኝ። አይ ካልክ ደግሞ እርግፍ አድርግና ተው፣ ልጁንም አታገኘው። ሳትወድ በግድ እሷ ራሱ ሚዲያ ላይ ስትለጣጥፈው ምን ስትለው ታገኘዋለክ። ከዛ ውጪ በቃ እኔ ወይ ቆርጦልክ አይቆርጥልክ ወይ ሄደክ እዛ ተሰብስበክ አልተቀመጥክ ውሃ ቅዳ ውሃ መልስ። ይሄ እኔ ምን አይነት እኔ እንደዚህ አይነት አታካሮ እኔ አይቻላቅም። እውነት ሰው ልጅ 80 ቀዶ አብሶ ሴት ልጅ ወንድ ልጅ ቢለምን ይሻላል እኮ። ወንድ ልጅ እኮ ሴትን ያሸንፋል። ሴት ልጅ ወንድን አታሸንፍም። አንዴ ከሄደ በቃ ካላስ። ሴት ልጅ ብዙ ነገር ሊያሳስባት ይችላል። ለምሳሌ እድሜ ይሄዳል ምናምን ብለሽ ከሆነ ማግባት ትችያለሽ ብሏታል። እኔ እድሜ አያሳስበኝም ገና ልጅ ነኝ አለች። አረባክሽ ገና ልጅ ነኝ አላልሽም እንዴ? ገና ልጅ ነኝማ ያኔ ስትማሪ ዘለሽ ሳትወጪ ነበረ። አንድ የሆነች የእህቴ ልጅ አለች። ልጆና ነው ያገባችው። ለምንድን ነው አንቺ በዚህ ሰዓት መታገቢው ገና ነሽ ምናምን ስና ገና በ15 ዓመት እሷ ገና ልጅ ነው ምንጥስዮ የምትለው ማለት ነው። በ15 ዓመት ሴት ልጅ በጊዜ ካላገባሽ ቆንጆ አይደለም ትላለች። ሴት ልጅ በጊዜ አግብታ
በጊዜ ወልዳ ምናምን። ስለዚህ ምን ልፈልጌ ነው? ሴት ልጅ እድሜዋ እየገሰገሰ ነው የሚሄደው። ወንድ ልጅ ደግሞ በፈለገበት ሰዓት ኳሊቲውን ከጠበቀ በፈለገበት ሰዓት ማግባት ይችላል፣ መውለድ ይችላል። ገባሽ? ስለዚህ ፈቅዶልሻል፣ ነፃ ነሽ። እኔ እስከመቼ ነው አብራ? እኔ እኮ እንዲህ መለመንሽ እኔ በምን ድንገት ነው? በቃ እኔ እኮ ግራ ግብት ይለኛል። እኔ የእሷን ነገር እውነቴን ነው የምላችሁ የሰማና መቅደዷ የእሱን መለመኗ ግራ ግብት እስከሚለኝ ማለት ነው። እኔ እሷን በሆነ አፍራለሁ እንዴ ካልፈታህም ብዬ እንደዛ በቃ ውጥር ብዬ ካልፈታህኝ አልፈልግህም እኔም በጊዜ መጠቀም ፈልጋለሁኝ ምናምን ብላ አሁን ያዙ ይልቀቁኝ አንድ ላይ ካሉን ከሄርሜላ ጋር ባይሆን ኖሮ ዞር ብላ ማታየውም። እሱ የኔ እስካሁን እየተመላለሰባት ምን ቢል ለነገ የምትፈልገውን ባሏን እንዴት እንደዛ ታስቅበት ነበረ። ህልክ ውስጥ እየከተተችው እንዴት ነው አሁን? እንደው እኔ ግራ ግብት ነው የሚለኝ። እስኪ እናንተ ብትሆኑ ምንድን የምታረጉት? ወንዶችን እኔ የምትከታተሉ ወንዶች ካላችሁ እስኪ ኮሜንት ላይ ጻፉልኝ። እናንተ ብትሆኑ እንደዚህ ብትደረጉ እሱ ላይ የምትፈርዱትም ሰዎች አላችሁ አንዳንዶች። እሷ ትክክል ናት፣ እሱ ትክክል አይደለም፣ ተበደላለችና ይቅርታውን መቀበል አለባት፣ አብራት መኖር አለባት የምትሉ ሰዎች አላችሁ። እናንተ ብትሆኑስ ምንድነው የምታረጉት? ምንድነው እስኪ የምታረጉት ነገሩን? እሱን ብቻ ማወቅ ፈልጋለሁ። አንድ እሱ ነው። ሁለተኛ ደግሞ አንድ ሰው 80ውን ቀዶ ምን ብሎ በዚህ ልክ ወንድ ልጅ መለማመጥ አስፈላጊ አይደለም። የምፈልገው ከሆነ ከመጀመሪያው ማሰብ አለብኝ። ምን አስቸኮለኝ 80 ለመቅደድ? በቃ ምን አስቸኮለኝ? ምን አራረቀኝ? እሺ 80ውን ቀደደ ይሄ ልጅ። አብሬሽ ልኑር፣ አንድ ቤት ውስጥ እንኑር፣ መኝታ ቤት 2 አለ፣ አንዱን ለኔ ሲጭኝና በቃ አንቺም አንደኛውን አልጋ ክፍል ይዘሽ እኔ አንደኛውን ክፍል ይዤ ልደር፣ ልውጣ፣ ልግባ፣ እንተያይ አላት። አሻፈረኝ፣ አልፈልግም ጭራሽ እዚህ ቤት ውስጥ አንተ ማየት አልፈልግም። እና ሆርሞና እሺ ያን እርጉዞና ሆርሞና ተቀያይሮ ነው አላችሁ። ከዛ ከወለደች በኋላም ሆርሞና እንደተቀያየረ ነው። ከዛም በሆነ ጊዜ ሆርሞና ተስተካከለ። ኧረ ፈጣሪ ትዕግስቱን ስጠን። አንዳንድ ሴቶች ሲያረግዙ ባላቸውን ማየት የማይፈልጉ አሉ። እሱ የሆርሞን መቀያየር ነው ይባላል። ኦኬ፣ የጸባይ መኘካኘክ፣ ማልቀስ፣ ብዙ ነገር ሊያሰቃያቸው ይችላል። እናቶች የተለያዩ ነው ስለሆነ ሁሉ ነገራችን እንደ መልካችን ሁሉ ነገራችን የተለያየ ነው። አንዳንዶቹ ደግሞ ጭራሽ ባላቸውን ካጠገባቸው እንዳይንቀሳቀስ የሚፈልጉ አሉ። የሁሉም የተለያየ ነው። እሷ ታዲያ አርግዛ ወልዳ እኔ እኮ በዛን ሰዓት እሺ ሆርሞና ተቀያየረ፣ ምንጥስየው በዛ ወጣ በዛ ገባ ተባለ። እሺ ከወለደ በኋላስ እንደዛው ነው የቀጠለው ሆርሞና? እስኪ እንደዛ ያረጋችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ሴቶች ደግሞ አሁን እኔም እንደዚህ አርጎ ነበር ለ1 አመት ለ2 አመት በሉ። የሆነች ጓደኛ አለችኝ ታውቃላችሁ። እኔ እርጉዞና በርግጥ አላየዋትም። ጭራሽ ባሌን አልፈልገውም አለች። እርጉዞኝ ጭራሽ አይኑ ማየት አልፈልግም አለች። አይኑ እሷም እንደዛ ሆና ከሆነ እሱን አልፈርድባትም። ይሄ የተፈጥሮ ጉዳይ ስለሆነ ማለት ነው። ስለዚህ ከወለደ በኋላ ግን 80 ካልቀደርክልኝ 80 እንዳይቀደር ልጅሽን ስታይ ራሱ እኮ ወይ እሱም ሳይ አንቺም ስታይ ልትረጋጉ ትችላላችሁ። እስኪ አስቢበት ተባለችና 80 ሳይቀደር እሱ የማይፈልጋት ቢሆን ኖሮ የእሷ ጥላቻ ቢኖረው ኖሮ እሷ ቡታጅራ ስትገባ ለመውለድ እሱም አብሯት ይገባ ነበር እንዴ? እሷ እኮ ወልዳ ወደዚህ ወደ አዲስ አበባ እስከምትመለስ እኮ እሱ ቡታጅራ ነው። 80 እስከምትቀድ 80 ቀዶ ራሱ ያው ቀድሞ መጣ። ሰርፕራይዝ አረጋት፣ ምን አረጋት፣ ቤት ፕሮግራም አዘጋጅቶ
እዛኛውን ቦታ ፕሮግራም አዘጋጅቶ ምን ብሎ ሰርፕራይዝ አረጋት። እሷ እዛው ናት። በቃ ምንድነው እሱ እንደቆረጠ ያወቀችው ያቺን መልስ የመለሰ ቀን ነው። በቃ እሷ ያወቀችው ባነነች። ከዛን ተነሳችና በሶስተኛ ቀን እኔ ካንተ ጋር መኖር ፈልጋለሁ። ሆርሞና በአንድ ጊዜ በ3 ቀን ውስጥ ተቀይሮ አብርሃምን ፈለገ። ሱባንኪር አሁን እኔ ያያ ሳይሆን አሁን እዚህ ጋር የሚሰራው ይሄ ቁጥቁጥ ያለ እንክትክቱ ይወጣ የሆነ ትልቅ ናቸው የሚባሉ እንትን ማይሉ በቃ አንድ ሰው ትዳሩ ከፈረሰ ነው። ደግሞ እኔ ነግሬያቸዋለሁ። የሚገርማችሁ ነገር እንደዚህ አይነት ትዳር የሰውን ህይወት ነው ይዞ የሚሄደው። ነግሬያቸዋለሁ። ቀደም መግቢያ ላይ ተናግሬያለሁ። አጥረፉና ተቀመጡ። የአብርሃም አብሶ በአብርሃም ዙሪያ ያላችሁ የሱ ቤተሰቦች አታስገድዱት። ተውት። ነገ ሩታም ታገባለች ሄርሜላም ታገባለች ብላለች። ቡዜ ጨርሰዋለች። ትክክል ነው። ይሄ እሷን ባትል እኛም ብለና እኔ በድፍኑ ተናግሬያለሁ። ለምን ማማረስ ስለማልፈልግ እኔ ላይ መሆን የማልፈልገውን ነገር ሰው ላይ እንዲሆን ስለማልፈልግ በዳር እየተናገርኩ እሷ ግልጽ አውጥታዋለች። ስለዚህ ይቅርባችሁ፣ እረፉ። አብርሃምን ልታጡ እቺን የምታክል ነገር ነው የቀረቻችሁ። ነግሬያችኋለሁ። ቢቀርባችሁ ይሻላል። እረፉ። ያለታ ያዙኝ ልቀቁኝ ማለት ትርጉም የለውም። ልጁ በማይፈልግ ነገር ውስጥ እንዲኖር በማይፈልግ ነገር ውስጥ እንዲያልፍ አታድርጉት። የዛሬ አመት ነው። እኔ በርግጥ ልጁን ቤተሰቡን ነግረውኛል። ልጁን ላቅ አልቻልኩም። ቤተሰቡን አውቃለሁኝ። መንገዳችን ላይ ነው፣ ወፍጮ ሰፈር ነው። እኔ አሁን ወይ ልጆቹ ወይ ምስቱን ባይ ምን ባይ ላቅ እችላለሁ ልጁን። እንዲሁ እንደና አብርሃም ጭቅጭቅ አለ ቤት ውስጥ ጭቅጭቅ፣ ንዝንዝ። ንብረትም አላቸው አሉ። ከሚገርማችሁ ግን በትንሹም በትልቁም በቃ መነጋገር መቆሳሰል ምናምን ነው። ምስት ልጆቿን ይዛ ከቤት ወጣች። በቃ ወጣ 2 አመት ይሁን ምን ተቀመጠች። ከዛ ሽምግልና ይዞ ምን ብሎ እንድትገባ አደረጋት። እኛ ሀገር ነው። ከሚገርማችሁ የዛሬ አመት ክረምት ውስጥ ነው። በሰላም ስራ ውሎ በሰላም መጥቶ ምስት ቤት አጥሁን እንዴት እንደሆነ ግን አላቅም። 2 ልጆች አሉት አሉ፣ ሴትና ወንድ። ከዛ ለከፍቶች የፈረንጅ ከፍት ምናምን አላችሁ ይሄ ታውቃላችሁ፣ ገለባ በአተላ ምናምን ታሽቶ ነው የሚሰጣቸው። እኛ ሀገር ሌላ ሀገር አላውቅም። ያንን አሽቶ ሰጥቷቸው በዛ ዞር ብሎ ምንም የተነጋገሩት ነገር የለም አሉ። ከምስቱ ጋር ታርቆ ገብታ ራሱ 2 ወር ራሱ አብሮ አልተቀመጡም አሉ። ከሚገርማችሁ ጸብም የለም ምንም የለም። ምን እንደነካው ጌታ ኢየሱስ ክርስቶስ ይወቅ። ለከፍቶቹ ያንን የሚበላውን ነገር ሰጠ፣ ለላሞቹ ፈረስ ነገርም አለው መሰለኝ። በቃ የሚደረገውን ነገር አድርጎ ሰጥቶ ልጆቹ ቤት ናቸው። ምስትየው እኔ ግን ነግረውኛል ነገሩ። እንደው አገር ቤት ስገባ የሰው ነገር ካልሆነና እንትን ካልሆነ እውነት በቃ ምን እንዲል ልበላችሁ። ከዛ ለከፍቶቹ ሰጥቶ ከጎኑ ሽንት ቤት አላሉ እንደዚህ ዞር ብሎ እዛ ገብቶ ታንቆ ሞተ። እናት ካለችበት ቦታ ስትመጣ እንዴ አባታቸው አልመጣም እንዴ? ኧረ መጥቷል። ለከፍቶቹ እንትን ይሄ የተፈረደበት ቴሌቪዥን አለ መሰለኝ ቤት ውስጥ። ልጅቷም ከፍ ያለ የ12 14 አመት ልጅ ናት ምናምን መሰለኝ ሴት ልጁ። ኧረ ለከፍቶቹ እየሰጠ ነበረ ምናምን ውጪ ያለ መስሎና ምናምን ብለው ሳይውት የለም፣ ወደዚህ ሲሉ የለም፣ ወደዛ ሲሉ የለም፣ እንደዚህ ዞር ሲሉ እሱ ተንጠልጥሎ ህይወቱ የለም። ከዛ ጨሁ አገር ተገለበጠ። ለፖሊስ ተደወለ። ፖሊስ መጣ ይዞት ሆስፒታል ይሁን የት ሄዱ። ህይወቱ ሊተርፍ አልቻለም። ህይወቱ ራሱ አልፏል እነሱ በዛን ሰዓት። እና ይቅር ከመሞት መሰንበት የሚባል ነገር አለ። ይሄ ልጅ ሲኖር ነው ምስት እስኪ
ከሚጨቃጨቁ እኮ ይሄ ጭቅጭቅ ጊዜን ራሱ እኮ እስካሁን ባይጨቃጨቁ ና ነይ ባይባባሉ አብርሃም አንድ ቀን ጠርቷት አያውቅም። እሱ ከሄርሜላ ጋር ህይወት ብሎ ከጀመረ ቀን ጀምሮ ሩታን ጠርቷት በዚህ ውጪ በዚህ ግቢ ብሏት አያውቅም። እሷ ናት አንዴ ያንን ይዘት ትጠራዋለች፣ አንዴ ያንን ይዘት ትጠራለች፣ አንዴ እንደዚህ ያረከኝ ትላለች፣ አንዴ በዚህ ወጣት ትለዋለች። ማትረው ነገር የለም። አጠገቤ አትረሱ፣ ስሜን አትጥሩ፣ ስማ ሳያነሱ ስሜን አታንሱ፣ በእናንተ ዙሪያ ባለው በምን ትላለች። ማትረው ነገር የለም። ማጨብጠው ማትለቀው ነገር የለም። ግን ሊሆን አልቻለም። እና ምን ልላችሁ ፈልጌ ነው ከኔ ጋር የሚቃጠል እኔ ከዚህም በፊት ተናግሬያለሁኝ። አብርሃም ይሄ ብቻ ላይሆን ይችላል። እኛ በሚዲያ ከምናየው ውጪ ሌላ ነገር ሊኖር ይችላል። እነሱን ማያስማማ ሁለቱን እንደዚህ እሱ በቃ አልፈልግም ብሎ እንደዚህ በቃ ስለኮ ትርቅ ሲነሳ ልጁ ይቀያየራል። የሆነ ነገር አለ፣ የተደበቀ ምስጢር አለ ብያለሁኝ። ስለዚህ ዛሬ ምንድነው ያለው? ከኔ ጋር የተቃጠለ ሰው የለም፣ በሽተኛ ሆንኩኝ እኔ አሁን ራሴን ማስታመም ራሴን ማዳመጥ ነው የምፈልገው፣ ስለዚህ ተውኝ እያለ ዛሬ በግድ ግባ ብላችሁ ዛሬ እንዴ ከዚህ በፊት እኮ ተናግሯል። እኔ በግድ አስራችሁ ከሷ ጋር ልታኖሩኝ ነው እንዴ እኔ ካልፈለኩኝ አለ። አንተ ወንድም ተብየው ከዚህ በፊት ነግሮሃል አቁሙክ። እኔ የተረዳኝ ሰው የለም። እኔ ጧት ስነሳ በድብርት ነው የምነሳው። ራስን አጥፋ ይለኛል። ከዛም መልሼ ደግሞ በዙሪያ ያሉትን ሰዎች አስባለሁ። አባቴን፣ እናቴን፣ ልጄን አስባለሁ። እንደገና ደብሮኝም ምንም ብዬም እንደገና እንትላለሁኝ አለ። አያሳስብም? አንተ ጭንቅላት ቢኖርክ አይ ይሄ ነገር አይሆንም። ከዚህም በፊትም ይሄ ልጅ እንደዚህ ብሎኛል። የማይሆን ህይወት ውስጥ ገብተው ብዙ ብቻ ናት አሁን እየተረዳችሁ ያለችው አብርሃምን እንዳታጣው ፍርሃት ላይ ያለችው እሷ ብቻ ናት። ሌሎቹ በቃ ተኝተዋል። ለሽበት ሀገር ፍራሽ ለሽ ብለዋል። እሷ ናት በቃ ከዚህም በፊትም ባታል ልክ እንደ ዴቭ አንቺ አላወቅሽም፣ አልተረዳሽኝም፣ ያወቅሽ ግን ይቆጭሻል ያላት። እንደዛው ይሆን ዛሬ ቆጭቷታል። ያኔ ታገለችው ትግል እሷን ዛሬ ዋጋ እያስከፈላት ነው። አሁንም ዴቭ ደግሞ በግልጽ ነግሮሃል። ከዚህ በፊትም እኔ ራሴን አጥፋ ነው የሚለኝ ሰው ላይ ቤተሰቦቼ አንተም ብትሆን አባቴም ቢሆኑ ማንም ቢሆን የኔ ፍላጎት አላከበሩልኝም። እኔ ችግሬን ስነግራቸው እነሱ የኔ ችግር የኔ ላይ የሚደርሰው ነገር ምንም መስሎ አልታያቸውም። ይሄ እኔ ብዙ ተስፋ አስቆርጦኛል። ራሴን አጥፋ ይለኛል። ደግሞ መልሼ ልጄን፣ እናቴን፣ አባቴን አስባለሁ በዙሪያ ያሉት። አያችሁ እኔ አብርሃም ያሳለፈውን ህይወት በሙሉ አሳልፌ የለው። የሆነች ገመድ አለች እዚህ ቤት ልብስ የሚሰጣበት ማርያምን የምሬን ነው የምነግራችሁ። እኔ የአብርሃምን ህይወት የአብርሃምን ምን በህይወቴ ውስጥ ከትቼዋለሁ፣ ከኔ ህይወት ጋር አመሳስየዋለሁ ብዬ ጠዋት የሰራው ቪዲዮ ላይ አለ። እሱ ያለበት ነገር እኔ ጋር አለ። የሆነች ልጅ አለች ጓደኛዬ፣ በፊት እዚህ ባህሪን ነበረች። ከዚህ ገብታ አሁን ዱባይ ነው ያለችው። በአጋጣሚ ይሄን ቪዲዮ ልታይ ትችያለሽ። ለሷ ነው ሁሉን ነገር የምነግራት። ግን እኮ የሀገሬ ልጅ ናት እንጂ በእድሜ ራሱ የአንድ ሰፈር ልጆች የሀገሬ ልጅ ትሁን እንጂ በእድሜ ራሱ ከኔ ያነሰች ናት። ግን ሰው ልጅ በእድሜ ከእናንተ ስላነሰ አይደለም። አስተዋይ የሆነ ሰው አለ ታውቃላችሁ። ብስል የሆነ በተፈጥሮ ሲፈጠር ሰው ልጅ ብስል ሆኖ የተፈጠረ ሰው አለ። ብስጭት ስናደድ ያቺን ገመድ መኝታዬ ቦታ ናት። እመቤቴን ቆይ ቪዲዮ ቀርጽና አስገባላችኋለሁ አንድ ቀን እንዴት ሆነ ተበጠሰች እንትኗ ማለት ነው። ከዛን ጠቅልያ እሷ ለሷ ሳይቻል በጥሽና አንሽዋለች። ከሚገርማችሁ ጸልያለሁ ምን እላለሁ። ግን ብትጸልዩ ምን ብትሉም ሰይጣን እናንተን ይፈትናችኋል፣ ይገፋፋችኋል፣ ይፈልጋችኋል። ህይወታችሁን ኑራችሁ በቃ ያስመስልባችኋል። ምን ትሰራለሽ? ሂጂ ከዚህ ይልሻል። ሂጂ ጨርሽ ራስሽን። እመቤቴንም እንደዛ ነው የሚላችሁ ሰይጣን። እኔ እንደዛ ነበር የሚያደርገኝ በህይወቴ ውስጥ እኮ እንደ ሩታ አይነት። አሁን ለምሳሌ አልፈልግም ብላ
እሷ እንድትወጪው አልፈልግም ብሎ የተዋችሁ ሰው ይመጣና ይነዘንዛችኋል። ከዛ በቃ ትሸወዱና ወደዛ ህይወት ስትመለሱ እሱ ተቀይሶ ሌላ ቦታ ነው የምታገኙት። በዛን ሰዓት እኔ እብድ ሆናለሁ። ገባችሁ? እኔ ለዚህ ነው የኔና የአብርሃም ህይወት ይመሳሰላል። አብርሃም እውነት አለው እምለው። እኔ ወደ ጉዳይ ልመለስላችሁ። ያቺን ገመድ በቃ ብስጭት ስል በዚህ ገመድ ራስሽን አጥፊ ይለኛል። አንድ ደግሞ መኝታዬ ጋር ናት። ከሚገርማችሁ እኔ ስትበጠስ ጠቅልያት እንደዛው ቁጭ አድርጊያታለሁ። ቁጭ ብላለች እንደዛው። ከዛ አስባለሁኝ ራሴን ለማጥፋት። ከዛ ደግሞ እግዚአብሔር ያራቀኝ መድኃኒዓለም ማራቀኝ። መድኃኒዓለም አሁን ከላይ ላይ ያርቅልኝ። ይሄን እርኩስ መንፈስ ከራቀኝ ቆይቷል። አሁን እንደዛ መንፈስ ውስጥ አይደለሁኝም፣ ወጥቻለሁ። እግዚአብሔር አውጥቶኛል። መድኃኒዓለም የፈጠራትን ነፍስ ማንም ሌላው ደካማ ሆኖ አይደለም። እኔ ደግሞ ከነዛ ሰዎች ብርቱ ሆኜ አይደለም። ምን ለማለት ፈልጌ ነው? ሰዎች ማንን አስባለሁኝ? እኔ እናቴና ልጅ ፊቴ ይመጣሉ። ያቺን ገመሳያት ልጄ ትንሽ እየሆና ነው ጥያት የወጣሁት። ማምላክን የምሬን ነው የምላችሁ። 2 ዓመት ከ8 ወር ልጅ ነው ጥዬ የወጣሁት። ጡት በምትጠባበት ሰዓት ጓደኛዋ ጡቷን በምትጠባበት ሰዓት ነው ልጄ ጥዬ የወጣሁት። ከዛ ያቺ አሁን ያደገችው ልጄ ሳትሆን ያቺ ትንሿ ልጄ ትመጣለች ፊቴ። እኔ ማልቀስ ፈልጌ አይደለም። ትንሿ ልጄ ያቺ አሁን ያደገችዋ ሳትሆን ያቺ ትንሽዬዋ ልጅ እኔ እሷ ስትሮጥ የምትወርቋን ልጄ ፊቴ ትመጣለች። ማልቀስ ፈልጌ አይደለም፣ ግን ሁኔታዎች አንዳንድ ጊዜ የሆነ ነገር ውስጥ ይከታችኋል። አብርሃም እያሳለፈ ያለ አሁን እንደዛ አይነት ህይወት ነው። ሩታ አልፈልግህም ብላው ብላ ሰማኗን የቀደደች ዛሬ ደግሞ እንዲኖር አልፈቀደችለትም። እኔም እንደዛ ነው የሆንኩት። ብን ብዬ ከሀገር የወጣው ልጄን እንዳላሳድግ በቃ መውጣት አለብኝ ብዬ ወጣሁት። ብዙ አይነት ምክንያት አለኝ። እኔ ለዚህ ነው ህይወቴን አንድ ቀን ሀገር ቤት ስገባ እጫውታችኋለሁ ከነ ቦታው ከነ ተግባሩ እምለው። ትንሽዬ ልጄ ትመጣና ፊቴ ጉብ ትላለች። ከዛ እሺ እናቴስ ትልቅ ሰው ናት እናቴ። እሺ እናቴስ በእድሜ ትገላገላለች። ልጄስ እድሜ አለሟን እናቴ አረብ ሀገር ሄዳ ሞታራ ሰው መጣ ትላለች እያልኩኝ ልጄ ፊቴ ትመጣለች። ከዛ ያንን ያሰብኩትን ነገር ተውልና ጸሎት አድርጌ እንደገና ተዋለሁኝ። ከዛ አሁን ላልኳችሁ ሊነገርኳትን እንደዚህ እኮ የሆንኩ ነው አይደል እየተሰቃየሁ ነው ስላት አንቺ ምን ሆነሽ ነው ብላ እንደገና ትመክረኛለች። እንዴት እንደዚህ ታስቢያለሽ? እንዴት እንደዚህ ታደርጊያለሽ? ይሄውልሽ እኮ እዚህ ጋር ነው ያለው ብዬ በቪዲዮ አሳየዋት። በጥሽናሽ ከዚህ ጋር አለችኝ። ለመኖሬ እመቤቴን ወይ ልጅ ባይኖረኝ እኔ ህይወቴን አጠፋ ነበረ። እናት ለልጇ ናት የምትኖረው። ልጄ ለኔ ነው የኖረችው። እኔ እንድኖር መድኃኒዓለም አያችሁ ሊሰጠኝ ህይወቴን እንዳላጠፋ ምክንያት ሆነችኝ ልጄ። ከቢገርማችሁ አሁን አንዳንድ እናቶች አንዳንድ አባቶች ለልጆቻቸው ነው የሚኖሩት። እኔ ግን እማምላክ የድንግል ማርያም ልጅ አቡነ ገብረ መንፈስ ቅዱስ አልቅሼባቸው ያገኘሁት ልጄ እኔ እንድኖር ነው እንጂ ለልጄ እኔ ነው እንድኖር አይደለም። በልጄ ምክንያት እድሜ ተጨመረልኝ። በልጄ ምክንያት ሰይጣን እኔን ሊወስደኝ አልቻለም። መድኃኒዓለም ህይወቴን ለማትረፍ ሲፈልግ ከኔ ምክንያት አለው ጌታ። አያችሁ። ስለዚህ አብርሃም ለዚህ ነው እኔ ሩታን ከዚህም በፊት ራሱ ተይምላት የሄደ ሰው አንዴ ከሄደ እኔ አሁን እዛ ቦታ አሁን የፈለገ ወርቅ ያ ህይወት የተበላሸበት ቦታ የፈለጉት ደግሞ እነዚህ የሰውን ህይወት ያበላሹ ሰዎች አቤት ስማችሁ ሲያጠፉ ሲወዱ አረ እስራኤል ንጉስ ልቦና ይስጣቸው። ደግሞ ከስር ያሉት አሸርጋዶች ልክ አሁን ሩታን ስርስሯ ሄደው ትዳራን እንድትበትን ምንነታችሁ ሳያውቁ እናንተን ይፈርጇቸዋል። ብጭቅ ነው የሚያረጓችሁ።
ከሚገርማችሁ ያንን ቁስል ያንን ህመም ግን የምትኖሩት እናንተ ናችሁ። አሁን ምን ማለት ፈልጌ ነው? አብርሃም አያችሁ እንዲኖር እናት አባቱ አይደሉም ልጁ ያሳሳዋል እዛ ጋር። አሁንም ጌታ መድኃኒዓለም እንደዚሁ ያሳሳልክ በልጅክ አሁንም የሚመጣብህን መንፈሶች እግዚአብሔር ከላክ ላይ ያርቅ እንጂ አሁን እሷ እየሄደችበት ያለው የሱ ቤተሰቦችም እየሄዱበት ያለው የአብርሃም ከሩታ መለየትና መኖሩ ሳይሆን ከሩታ ጋር ሆኖ ቢሞት ቢኖር ሀጃቸው አይደለም። ካላስ በቃ እነሱ ከሷ ጋር መኖሩ እንዴ አብርሃም ሲኖር ነው እሷ ከሷ ጋር አብርሃም ህይወቱ ካለፈ እሷ የለችም። እግዚአብሔር እንደዚህ ማለት ነው። ጌታ ይቁጠርብክ እማምላክ ለልጅ ታኖርክ። እኔ የአብርሃምን ህይወት ልኑር ስል የማያኖሩኝ በቃ አልፈልግም ከህይወቴ ውጡ ስላቸው የማይወጡ ተንከሶች ብዙ ሰዎች ነበሩ። በትዳር በህይወታችሁ ውስጥ እየገቡ ህይወታችሁ የሚበጠብጡ እርኩሶች ራሳቸውን አይችሉ ወይ ደግሞ ከናንተ አይርቁ። እናንተ ሰው ሆናችሁ ቆማችሁ እናንተ ለብሳችሁ ራሱ ሳያችሁ ደማቸው የሚፈላ በቃ ከነሱ በታች ሆናችሁ እንዲቁርቁዝ ብላችሁ እንድትኖሩ ነው የሚፈልጉት። እግዚአብሔር ደግሞ እንደዛ አይደለም። እንደዚህ አይነት ሰዎች ከፍ ከፍ እናንተ ዝቅታችን ስትፈልጉ እኛ ከፍ ከፍ እያለ ነው የምንሄደው። እኔ የደረስኩበት ቦታ እናንተ ላደርሱ ትችላላችሁ። እናንተ የደረሳችሁበት ቦታ እኔ ላልደርስ እችላለሁ እና ስለዚህ ምን ልል ፈልጌ ነው አብርሃምን ታውት ነው እያልኳችሁ ያሉት። አብሶ ለኢየሱ ቤተሰብ በሱ ዙሪያ ያላችሁ መፍቱን አክብሩለት። ከፈለጋችሁ ልጅቷ ተጎድታለች ምን ጥስየው ካላችሁ እናንተ ተንከባከቧት። ከዛ ጊዜ ስጡት። ወይ እኮ እሱ ራሱ ቆጭቶት እሷ እንደምትለው ጊዜ ሰውን ያርማል። ጊዜ ለሰው ሀዘን ያስረሳል። የሆናችሁትን ነገሮች በሙሉ ያስረሳችሁና ደግ ደጉን እንድታስቡ ሊያረጋችሁ ይችላል። ጊዜ እኮ ክፉ አይደለም እኛን እንጂ ክፉ። ስለዚህ ልጁን ለቀቅ አርጉትና ያስብበት ያልምበት። ከዛ ሐሳቡ ከተመቸው ከተስማማው ይቅርታ ራሱ ጠይቆ ራሱ ሽማግሌ ልኮ እንጂ እናንተ እሱ ሳይፈልግ እናንተ ሽማግሌ ሆናችሁ የምትመጡበት ወይ እሱ ቤተሰቦች ከሷ ቤተሰብ ጋር ሽምግልና ተነጋግራችሁ አብርሃምን እዚህ ጋር ለማሳመን መምጣት ማይሆን ነገር ነው። መጀመሪያ አንድ ሰው አብሮ የሚኖር ሰው ነው መስማማት ያለበት፣ መፋቀር ያለበት፣ መተሳሰብ ያለበት። ስለዚህ እኔ ቪዲዮዬንም አረዘምኩባችሁ፣ ይቅርታ ውዶችዬ። የእግዚአብሔር ሰላም ይብዛላችሁ። ወደፊት ሀገሬ ስገባ ህይወት ታሪኬን አሁን ሩታ ተበድላለች፣ እንደዚህ ሆናለች፣ እንደዚህ በዚህ ገብታለች፣ በዚህ ወጣለች። ሴት ልጅ ለቤቷ ለኑሯ ስትል ብዙ መስዋዕትን ትከፍላለች። ብዙ አብሶ ሴት ልጅ በእኛ ሀገር በኢትዮጵያ አላቅም፣ በእኛ አካባቢ በኢትዮጵያ በቃ ሴት ልጅ አሁን ነው ሹገር ይሄ ምንድነው የሚባለው ሲንግል ማሚ ምናምን እንጂ ቢሆና ቢመቻትም ባይመቻትም እዛው ኑሪ እየተባለች እኮ ነው ቤተሰቦቿ የሚያኖሯት። ኑሪ እንዴ ፈት ከምትባይ እዛው እንደዚህ ሆነሽ ኑሪ የሚባሉ ደግሞ አሁን ብሶ በሴቶቹ ወንዶቹ ማንገብገብ። ስለዚህ እግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ አበረታቱን። አስተማሪ የሆነ ነገር ይዤላችሁ መጣለሁ። ካሁን በኋላ በራሴ ህይወት መጣላችኋለሁ። አብሽሪ። እኔ ካሁን በኋላ አገሬ እስከመገባ ነው እንጂ እኔና አብርሃምን ጭራሽ እንትላችሁ እኔ በርግጥ አላያቸውም አይደለም፣ ግን የነሱን ነገር ካሁን እኔ እዚህ እስካለው ድረስ ብቻ ነው። እኔ አገሬ ስገባ የራሴ ህይወት ራሱ ብዙ አስተማሪ አለ። ከዛ ተረፈ አስተማሪ የሆነ ቪዲዮዎች መልካም ነገሮችን እያስኩበት የምመጣ ሚዲያ ነው። ስለዚህ እስከዛ ቻሉኝና ትንሽ ጊዜ ነው የቀረኝ። ትንሽዬ እችን የምታክል ናት የቀረችኝ ሀገሬ ልገባ። ስለዚህ አበረታቱኝ፣ አግዙኝ። እናንተ ካላገዛችሁኝ፣ እናንተ ካላበረታታችሁኝ ማንም ሰው ሊያግዘኝ ስለማይችል እናንተ አበረታቱኝ፣ እናንተ አግዙኝ። ለእናንተ ደግሞ አስተማሪ የሆነ ነገር ለካ በዚህ ውስጥ ነው እንደ ያለፈችው ይሄም አለ እንደ እኔ አሁን ለምሳሌ ሚዲያዎች በደንብ ነው የማየው። ከኔ ባሰም ለካ አለ ብዬ ራሴን ያዝ እንዳረግ ደግሞ ያረገኛል። ይሁን በቃ አንዳንድ ነገሮች ሳይ ከኔ የሚባሰ ለካ አለ እንደ እያልኩኝ ማለት ነው። ደግሞ ከኔ አይነት ህይወት ጋር የሚመሳሰል በቃ ምስል እንደ የኔ ህይወት ብቻ ነው ለካ እንደዚህ አይነት ያለ እምለው
ይልክ የኔ የራሴን ህይወት የሚመስል በኔ መንገድ ውስጥ ያለፉ ብዙ እህቶች ብዙ እናቶች አሉ። ስለዚህ ውዶችዬ የእግዚአብሔር ሰላም ይብዛላችሁ። እንዳልኳችሁ ለዚህ ቤት አዲስ ሆናችሁ ሰብስክራይብ ላይ ሼር ሰላም